ይስጥልን ውድ የጄኤምኤም ቲቪ ተመልካቾቻችን፣ ይህ የጄኤምኤም ቲቪ የመረጃ ሰዓታችን ነው። ከመረጃዎቹ ጋር ነው ቤተልሔም ግርማ አብሬያችሁ ቆይታ አደርጋለሁ። በቅድሚያ አርዕስተ ዜና አስደምጣችኋለሁ። የኢትዮጵያ አንድነት በክርስቶስ ወንጌል አማኞች አብያተ ክርስቲያናት ህብረት የምክክርና የአንድነት ጉባኤ ያካሄደ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና ወጣቶች አገልግሎት መምሪያ ለመማር ማስተማር ሂደትና ለአገልጋዮች የሚረዱ የተለያዩ መንፈሳዊ መጻሕፍትን በማዕከላዊ ምዕራብ ሲኖዶስ ነጆ ከተማ ለሚገኘው ለነጆ ቴዎሎጂካል ኮሌጅ የመጽሐፍ ድጋፍ አደረገ። በአዲስ አበባ ወንዞች ዳርቻ የሚመረቱ አትክልቶች የተመረዙ ናቸው ተባለ። ከውጪ የቱርክ ፖሊስ ከ20 ቶን በላይ የተወረሰ ካናቢስ በማቃጠሉ የተነሳ የአንድ ከተማ ነዋሪዎች ያለ ፍላጎታቸው በአደንዛዥ እጽ መደንዘዛቸው ተሰማ። የተወደዳችሁ ተመልካቾቻችን እንድትከታተሉን እየጋበዝኩ ወደ ዝርዝር መረጃዎቹ አልፋለሁ። የኢትዮጵያ አንድነት በክርስቶስ ወንጌል አማኞች አብያተ ክርስቲያናት ህብረት የምክክርና የአንድነት ጉባኤ ያካሄደ። ህብረቱ በአዲስ አበባና ሸገር ከተሞች ከሚገኙ አመራሮችና ከህብረቱ አባል ቤተ እምነት መሪዎች ጋር የምክክርና የአንድነት ጉባኤ ሚያዝያ 27 ቀን 2017 ዓ.ም በአዲስ አበባ የጽድቅ መንግስት ለሰዎች ሁሉ ዓለም አቀፍ ቤተክርስቲያን የመሰብሰቢያ አዳራሽ አካሂዷል። በዕለቱም የህብረቱ ሰብሳቢና የማኔጅመንት አመራር ሐዋርያ ኢዩኤል አብርሃም ባደረጉት ንግግር የህብረቱ አመራሮችና የህብረቱ አባል ቤተ እምነት መሪዎች ብዙ ፈታኝ ወቅቶችን በድል ያሳለፍንበት ጊዜ እንደመሆኑ መጠን አሁንም በመቀራረብ እጅ ለእጅ በመያያዝና በአንድነት መንፈስ መስራት ይገባናል በማለት መልእክት አስተላልፈዋል። ለዚህም የህብረቱ ዋና ጽሕፈት ቤት የሚያስፈልገውን ድጋፍ ሁሉ እንደሚያደርግ ገልጸው በኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል እየተሰራ ስላለው ጠንካራ ስራዎችና የካውንስሉ የተሻሻለው መተዳደሪያ ደንብ ሁሉን አካታችና በባለቤትነት መንፈስ እንድንሰራ የሚያደርግ ሁሉንም ቤተ እምነቶችና አብያተ ክርስቲያናት ህብረቶችን ያቀፈ ለመሆኑ እውቅና በመስጠት ምስጋና አቅርበዋል። በመቀጠልም የህብረቱ ጠቅላይ ጸሐፊ ሐዋርያ ተሰማ ወልድ መልእክት ያስተላለፉ ሲሆን የህብረቱ ምክትል ፕሬዝዳንት ዶክተር አማኑኤል አብርሃም ሁሉም ቅርንጫፍ ጽሕፈት ቤቶች ተጠናክረው እንዲሰሩና ከዋናው ጽሕፈት ቤት የሚተላለፉ መመሪያዎች እንዲተገብሩ መልእክታቸውን አስተላልፈዋል። በመጨረሻም የአዲስ አበባና የሸገር ከተሞች ቅርንጫፍ ጽሕፈት ቤት ምክትል ሰብሳቢ ሐዋርያ አለማየሁ ተሰማ እንዲሁም ጠቅላይ ጸሐፊ ነብይ አብርሃም በየነ በቅርንጫፍ ጽሕፈት ቤቱ ስር ለሚገኙ አባላት መልእክት በማስተላለፍ የዕለቱ የአንድነትና የምክክር ጉባኤ በጸሎት ተጠናቋል። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና የወጣቶች አገልግሎት መምሪያ ለመማር ማስተማር ሂደትና ለአገልጋዮች የሚረዱ የተለያዩ መንፈሳዊ መጻሕፍትን በማዕከላዊ ምዕራብ ሲኖዶስ ነጆ ከተማ ለሚገኘው ለነጆ ቴዎሎጂካል ኮሌጅ የመጽሐፍ ድጋፍ አደረገ። መጽሐፎቹንም የቤተ ክርስቲያኒቱ የልጆችና ወጣቶች አገልግሎት መምሪያ ዳይሬክተር ወንድማገኝ ዴሳ በስፍራው በመገኘት ለሲኖዶሱ መሪዎች አስረክበዋል። የነጆ ቴዎሎጂካል ኮሌጅ በ2005 ዓ.ም የተመሰረተና አሁን ላይ በዲፕሎማ ፕሮግራም ተማሪዎችን ተቀብሎ እያስተማረ የሚገኝ ሲሆን ኮሌጁ ከቤተ ክርስቲያኒቱ አልፎ ለሌሎች አብያተ ክርስቲያናትም ተጠቃሚ እያደረገ የሚገኝ የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ ተቋም መሆኑ ተገልጿል። የመምሪያው ዳይሬክተር ወንድማገኝ ዴሳ የተለያዩ መንፈሳዊ መጻሕፍትን ለቤተ ክርስቲያኒቱ ድጋፍ ያደረጉትን ተቋማት በማመስገን መጽሐፍቶቹን ለቤተ ክርስቲያኒቱ ሴሚናሪዎች፣ መጽሐፍ ቅዱስ ኮሌጆችና ትምህርት ቤቶች ከተባባሪ ድርጅቶች ጋር በመሆን ድጋፍ የማድረጉ ስራ እንደሚቀጥል ገልጸዋል። መረጃው የኢትዮጵያ ወንጌላዊት ቤተ ክርስቲያን መካነ ኢየሱስ የልጆችና ወጣት አገልግሎት መምሪያ ነው። በ9 ወራት ብቻ ለ102,604 ሰዎች የአእምሮ ሕክምና ተያያዥ ጉዳዮች ሕክምና መስጠቱን አማኑኤል የአእምሮ ስፔሻላይዝድ ሆስፒታል ገለጸ። ሆስፒታሉ ከነዚህ ታካሚዎች መካከል 98,803 የሚሆኑት በተመላላሽ የህክምና አገልግሎት የተሰጣቸው መሆኑን ገልጿል። እንዲሁም ለ1421 ለሚሆኑ ህሙማን በአስተኝቶ የአእምሮ ህክምና፣ በድንገተኛ የአእምሮ ህክምና ደግሞ ለ2380 ሰዎች አገልግሎት ሰጥቷል። ይህም በ2017 በጀት ዓመት 9 ወራት ለ124,800 ዜጎች በአእምሮ ህመምና ተያያዥ ጉዳዮች አገልግሎቱን ተደራሽ ለማድረግ ካቀደው ውስጥ መሆኑን ሆስፒታሉ ገልጿል። በ9 ወራት ውስጥ 371 የሚሆኑት የህፃናት አእምሮ፣ 597 ደግሞ የሱስ ህክምናዎች እንዳገኙም ለቲክቫህ ኢትዮጵያ የደረሰው መረጃ ያመለክታል። የፎረንሲክ ህክምናን በተመለከተም የወንጀልና የፍትሐ ብሔር ተመራማሪዎች በተመላላሽና በተኝቶ 570 ለሚሆኑት አገልግሎቱን ሰጥቷል ተብሏል። በሌላ በኩል በሆስፒታሉ አማካኝ አስተኝቶ የቆይታ ጊዜ በ2016 በጀት ዓመት ከነበረው 36 ቀን በ2017 በጀት ዓመት በ9 ወራት ወደ 33 ቀን አልጋ የመያዝ ምጣኔንም 84% ማድረስ እንደተቻለ ሆስፒታሉ ገልጿል። መረጃው የቲክቫህ ኢትዮጵያ ነው።
በአዲስ አበባ በወንዞች ዳርቻ የሚመረቱ አትክልቶች የተመረዙ ናቸው ተባለ። በአዲስ አበባ ለምግብነት የሚውሉ የተለያዩ አትክልቶች ከወንዝ ዳርቻና ከፋብሪካ በሚወጡ መርዛማ ኬሚካሎች ወይም ጽዳጆች የተመረዙ መሆናቸውን የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን አስታወቀ። ባለስልጣኑ ይህንን ያስታወቀው ማክሰኞ ሚያዝያ 28 ቀን 2017 ዓ.ም የ9 ወራት የቅንጅት ስራዎች እቅድ አፈጻጸም ከባለድርሻ አካላት ጋር በገመገመበት ወቅት ነው። ከ16 ተቋማት ጋር ላለፉት 9 ወራት የተሰሩ ስራዎችና የታዩ ክፍተቶችን የሚያሳይ ሪፖርት የቀረበ ሲሆን በቀረበው ሪፖርት ላይ የተለያዩ አስተያየቶች ተሰጥተዋል። የአየር ብክለት በከተማዋ ከፍተኛ ስጋት መደቀኑን የተናገሩት የአዲስ አበባ ከተማ አስተዳደር አካባቢ ጥበቃ ባለስልጣን ምክትል ስራ አስኪያጅ አቶ አሰግደው ወልደ ጊዮርጊስ ናቸው። አቶ አሰግደው እንደተናገሩት በአዲስ አበባ በወንዞች ዳርቻ የሚበቅሉ አትክልቶች በሙሉ የተመረዙ ናቸው ሲሉ ተናግረዋል። የዘገበው ሪፖርተር ነው። ተመልካቾቻችን አሁንም መረጃዎቻችን ወደ እናንተ መድረሱ እንደቀጠሉ ናቸው። አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። ሰሜን ኮሪያ የአጭር ርቀት ሚሳኤሎችን ወደ ጃፓን ባህር ማስወነጨፈች። 190 ማይል የተጓዙት ሚሳኤሎች በዘመናዊ ቴክኖሎጂ የተሻሻሉ ለመልሶ ማጥቃት አደጋ ተጋላጭ እንዳልሆኑ ተገልጿል። ፒዮንግያንግ ሚሳኤል ስታስወነጭፍ የፈረንጆች አዲስ ዓመት 2025 ከገባ በኋላ ይህ ለአምስተኛ ጊዜ ነው ተብሏል። ይህ በእንዲህ እንዳለ ደቡብ ኮሪያ በበኩሏ የኮሪያ ፔኒንሱላን ሰላምና ደህንነት የሚያናጋ ጸብ አጫሪነት ነው በማለት እርምጃውን ኮንናለች። መረጃው የላይቢያን ኤክስፕረስ ነው። የቱርክ ፖሊስ ከ20 ቶን በላይ የተወረሰ ካናቢስ በማቃጠሉ የተነሳ የአንድ ከተማ ነዋሪዎች ያለ ፍላጎታቸው በአደንዛዥ እጽ መደንዘዛቸው ተሰማ። በቱርክ ዲያርባኪር ግዛት ውስጥ በምትገኘው የላይስ ከተማ 25000 ነዋሪዎች ፖሊሶች 20 ቶን ካናቢስ በከተማ ውስጥ ካቃጠሉ በኋላ ያለ ፍላጎታቸው በአደንዛዥ እጽ ደንዝዘዋል ተብሏል። በኤፕሪል 18 የቱርክ ባለስልጣናት ከ20 ቶን በላይ የተወረሱ ካናቢስ ለማቃጠል ኦፕሬሽን ሲያደርጉ በሰፈር ውስጥ ያለው አየር በአደንዛዥ ጭስ እንዲወጠር አድርጓል። በዚህም ምክንያት ለ5 ቀናት ሰዎች እንደ መስከር፣ እንደ መፍዘዝ፣ ማቅለሽለሽና ቅዠቶች ያሉ ምልክቶችን በመፍራት መስኮቶቻቸውን ክፍት መተውና ከቤት ለመውጣት አልቻሉም ተብሏል። በ10 ቢሊዮን የቱርክ ሊራ ወይም 261 ሚሊዮን የአሜሪካን ዶላር የሚገመተው ካናቢስ 20 ቶን 766 ኪሎ 679 ግራም የሚመዝን ሲሆን በ2023 እና በ2024 ከመላው የዲያርባኪር ግዛት የተያዘ መሆኑን ተገልጿል። የአካባቢው ነዋሪ እንደተናገረው የእጹ ሽታ ለቀናት ከተማዋን ተቆጣጥሮ የቆየ ሲሆን መስኮቶቻችን መክፈት አልቻልንም፣ ልጆቻችን ታመሙ፣ ያለማቋረጥ ወደ ሆስፒታል ስንሄድ ነበር በማለት አክሏል። የኤሲል ይልዲዝ ማህበር ሊቀመንበር ያህያ ኦገር እንዳሉት ምንም እንኳን በአደገኛ እጾች ላይ በተደረገው ውጊያ በባለስልጣናቱ የተገኘው ስኬት አስፈላጊ ቢሆንም ካናቢሱ የተወገደበት መንገድ ግን ትክክል አይደለም ብለዋል። ተመልካቾቻችን ለዕለቱ ያዝንላችሁ መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎችን ላስታውሳችሁ። የኢትዮጵያ አንድነት በክርስቶስ ወንጌል አማኞች አብያተ ክርስቲያናት ህብረት የምክክርና የአንድነት ጉባኤ ያካሄደ። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ የልጆችና ወጣቶች አገልግሎት መምሪያ ለመማር ማስተማር ሂደትና ለአገልጋዮች የሚረዱ የተለያዩ መንፈሳዊ መጻሕፍትን በማዕከላዊ ምዕራብ ሲኖዶስ ነጆ ከተማ ለሚገኘው ለነጆ ቴዎሎጂካል ኮሌጅ የመጽሐፍ ድጋፍ አደረገ። በአዲስ አበባ ወንዞች ዳርቻ የሚመረቱ አትክልቶች የተመረዙ ናቸው ተባለ። ከውጪ የቱርክ ፖሊስ ከ20 ቶን በላይ የተወረሰ ካናቢስ በማቃጠሉ የተነሳ የአንድ ከተማ ነዋሪዎች ያለ ፍላጎታቸው በአደንዛዥ እጽ መደንዘዛቸው ተሰማ። የተወደዳችሁ ተመልካቾቻችን ለዕለቱ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። ከመረጃዎቹ ጋር እኔ ቤተልሔም ግርማ አብሬያችሁ ቆይታን አደረግኩ። መረጃዎቹን ያዘጋጁላችሁ ነጻነቱ አቁማና ዳንኤል አንተነህ ከመላ ስቱዲዮ ባለሙያ ጋር በመሆን ነበር። ከቀሪ ጄኤምኤም ቲቪ ፕሮግራሞች ጋር መልካም ጊዜን ተመኘው። ሰላም።